ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ እየጨመረ የመጣውን የደህንነት ስጋት በመጥቀስ ዜጎቿ ከሊባኖስ እንዲወጡ አስጠነቀቀች። የአሜሪካ መንግስት በሊባኖስ የሚገኙ ዜጎች ከሀገሪቱ በፍጥነት ለቀው እንዲወጡ አሳሰበ። በቤይሩት የሚገኘው የአሜሪካ ኤምባሲ በሊባኖስ ያለው የጸጥታ ሁኔታ ተለዋዋጭ እና ሊተነበይ የማይችል መሆኑን በመጥቀስ ዜጎች ሀገሪቱን ለቀው እንዲወጡ አስጠንቅቋል። በሊባኖስ በደቡብ በቃላ ሸለቆ እና በዋና ከተማዋ አንዳንድ ክፍሎች የአየር ድብደባዎች፣ የድሮን እና የሮኬት ጥቃቶች በተደጋጋሚ እየተሰሙ ነው። በአካባቢው የሚገኙ የአሜሪካ ዩኒቨርሲቲዎች ስጋት ላይ መውደቃቸው ኤምባሲው አስጠንቅቋል። ኢራንና ተባባሪ ሚሊሻዎችን በሊባኖስ የሚገኙ ተቋማት ኢላማ ሊያደርጉ እንደሚችሉም አክሏል። የአሜሪካ መንግስት በሊባኖስ ለሚገኙ ዜጎች ያወጣው ይህ ማስጠንቀቂያ የአሜሪካ ጦር አውሮፕላን በኢራን ውስጥ ተመትቶ ከወደቀ በኋላ የተሰጠ ነው። እስራኤል መከላከያ በቤይሩት አንዳንድ አካባቢዎች ላይ የሚፈጸመውን ድብደባ አጠናክሮ ቀጥሏል። ዓርብ ዕለት በቤይሩት የሚገኘው ኤምባሲ አሜሪካውያን ወደ ሊባኖስ እንዳይጓዙና የንግድ በረራዎችም ክፍት በሆነበት በዚህ ወቅትም ሀገሪቱን ለቀው መውጣት እንዳለባቸው መክሯል። ለመቆየት የሚወስኑ ዜጎች የአደጋ ጊዜ ዕቅዶችን እንዲያዘጋጁና ሁኔታው ከተባባሰ ደህንነቱ በተጠበቀ ስፍራ ለመጠለል ዝግጁ እንዲሆኑም አስጠንቅቋል። ኤምባሲው በደቡብ ሊባኖስ በሶሪያ ድንበር አቅራቢያ በስደተኞች መጠለያዎች እና በቤይሩት ደቡባዊ ዳርቻዎች እንዲሁም ዳሂን የሚኖሩ አሜሪካውያን እነዚያ አካባቢዎችን ወዲያውኑ ለቀው እንዲወጡ በጥብቅ አሳስቧል። በየካቲት ወር መጀመሪያ ላይ የአሜሪካ መንግስት ያደረገውን ግምገማ ተከትሎ ወሳኝ ያልሆነ በቤይሩት የሚገኙ ኤምባሲ ሰራተኞች ሀገሪቱን ለቀው እንዲወጡ አዟል። በወቅቱ ወደ 50 የሚጠጉ የአሜሪካ ኤምባሲ ሰራተኞች እንዲወጡ ታዘው ነበር ተብሏል። ሐሙስ ዕለት አንድ አሜሪካዊ ጋዜጠኛ በባግዳድ በኢራን በሚደገፍ ታጣቂ ቡድን ታፍነው ከተወሰደ በኋላ በኢራቅ የሚገኙ አሜሪካውያን እንዲወጡ ተጠይቀዋል። በኢራቅ የሚገኘው የአሜሪካ ኤምባሲ እንዳስታወቀው ከኢራን ጋር ግንኙነት ያላቸው ታጣቂ ቡድኖች በሚቀጥሉት 24 እና 48 ሰዓት ውስጥ በማዕከላዊ ባግዳድ ጥቃት ሊፈጽሙ ይችላሉ። ዓርብ ዕለት የእስራኤል መከላከያ ሰራዊት በቴህራን ላይ አዲስ የጥቃት ማዕበል መጀመሩን እና የቤይሩት አንዳንድ ክፍሎች ኢላማ ማድረግ መጀመሩ አረጋግጧል። ይህ በእንዲህ እንዳለ በሊባኖስ ውስጥ በተባበሩት መንግስታት ይዞታ ውስጥ በደረሰው ፍንዳታ 3 የመንግስታቱ የሰላም አስከባሪ ወታደሮች ቆስለዋል ሲል በሊባኖስ የሚገኘው የተባበሩት መንግስታት ጊዜያዊ ኃይል ዓርብ ዕለት አስታውቋል። ከሰላም አስከባሪ ኃይሎች መካከል 2ቱ ከባድ ጉዳት ደርሶባቸዋል ሲል ኤጀንሲው አስታውቋል። ቃል አቀባይ የሆኑት ጋዲስ አርዲኤል እንዳሉትም ፍንዳታው የተከሰተው በደቡባዊ ሊባኖስ በሚገኘው ኤል አዲስ አቅራቢያ ሲሆን የፍንዳታው መነሻ እስካሁን አልታወቀም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።